መጀመሪያ ምንድነው 10 ሚሊዮን ዶላር 10 ሚሊዮን ዶላር እንስጥህና አያትን እንደው ምታ በርግጫ እንግዲህ እርጅናው አንሰም በርግጫ ምታ ታለች ይሄን የሚያመጣብኝ ተቀበለዋለህ ይሄን ሐሳብ ብድግ አድርገን ታዘረን መጨምሯል ሁሌታ ላይ ያለው ጭቃ ሌላ ቤት ይመርጋል ሌላ ቤት ይሰራል አንተ እሱን ሳታጸዳ እንደገና ጫገስተ ቁጭ ትላለህ እንዳው ከስከስ ይልቀምልን አሜን ወግን ቀረልን አሜን ያኔ መሰለኝ እንደዚህ ሰገጠ ምናምን ተብያለሁ አይቻል እና እንደ መሰገጥ ደስ የሚል ነገር የለም ብራዘር የዶሮ ብልቶች 8 እንደሆኑ ዓለም ያውቃል 8 አረ ምን ምንድናቸው 28 ዓመት ማንንም ሰው ሊገርመው ይችላል ግንኙነት ከሷ ጋር ባረኩ ቁጥር በአጀንዳ መዝግቤ 18 ጊዜ መቼ ዓመተ ምህረት ምን ቀን ማታ በስንት ሰዓት እንደተገናኘው ጽፌዋለሁ ታሙዬ ቪዲዮ ጀምሯል ይላል ሰላም የቲቪ ቤተሰቦቻችን እንደምን አላችሁልን አለን ተቋቁለን እኛም ከቪዲዮቻችን ጎን ለጎን አለን ዛሬ እንደተለመደው በአዲስና ጃይ በሚያሰኝ ጅባ በሚያስጨን እንዲሁም በምንማርበት ቪዲዮ ተከስተናል ከቪዲዮቹ ጋር ሁሌም እንደምላችሁ ጠንበለሉ ሸበላ ወንድማችሁን የተብኑ ጉዜ እንዲሁም ከካሜራ በስተጀርባ ኩኑና ስንሰው አጣፍጦ እንዲሁም ከሽኑ የሚያቀርብላችሁ መልከመልካሙ ግስላው ወዬ የማር ወለላው አንድ ላይ በመሆን ነው ቤተሰብ እዚህ ቤት ውስጥ ምንም አይነት ካሽ ገንዘብ አንቀበልም ምንም አይነት ቼክ አይሰራም እንዲሁም ማስያዣ ክልክል ነው እኛ ጋር የሚሰራው የሰብስክራይብ በተኗን አርጋችሁ ከርበት ብላችሁ የደወል ምልክቷን ለኖቲፊኬሽን አርጋችሁ ከርበት ብላችሁ የላይክ ምልክቷን ለማበረታቻ ስታረውልባችሁ በደስታ ይላል ምክንያቱም ይህ ቤት ደስታና የጨዋታ ቤት ነው ቤተሰቦች ምርትና አገልግሎቶቻችሁ ማስተዋወቅ የምትፈልጉ ድርጅቶች በራችን ክፍት ነው ይሄው በሶሻል ሚዲያ ሊንኮቻችን እየገባችሁ ማዘዝ ትችላላችሁ ሰብስክራይብ ሲያደርጉና ላይክ ሲያደርጉ ማየት እንደ ባዳም ልኮ ይቆጠራል ሰብስክራይብ እና ላይክ ያደረጋችሁ ዳይወደ ቪዲዮ 18 ጊዜ መዝግቤዋለሁ ከኔ 28 ዓመት ማንንም ሰው ሊገርመው ይችላል ግንኙነት ከሷ ጋር ባረኩ ቁጥር በአጀንዳ መዝግቤ 18 ጊዜ መቼ ዓመተ ምህረት ምን ቀን ማታ በስንት ሰዓት እንደተገናኘው ጽፌዋለሁ በቃ ልጆቼን ሶልድ 4 ጊዜ የልጆቼ መወለድ ምክንያት ግንኙነት 4 ጊዜ አለ 4 ልጆች ሶልድ ከዛ ውጪ ያሉትን መቼ ማንንም ሰው ያለ ግንኙነት አይኖርምና 18 ጊዜ ቀንሰው 16ቱን 12ቱን በእንደዚሁ አልፎ በዚህ ዓመታት ውስጥ የተገናኘናቸው ናቸው ጣል ይሄን ያህል ጊዜ ስንገናኝ ይሄን ያህል ዓመት ስንኖር ይሄ ነው ግንኙነታችን በዛ ማለት ማንገናኝበት ጊዜ ስንት ዓመት 4 ዓመት 5 ዓመት ሳንገናኝ እንኖራለን 28 ዓመት ውስጥ በቆየ ግንኙነት ውስጥ በቆየ ትዳር ውስጥ 4 ልጆች ተወልደዋል ተወልደዋል በ28 ዓመት የባልና የሚስት ወጉ ውስጥ 18 ጊዜ ብቻ ነው ግንኙነት ያደረጋቸው እንዴ ደሞ ይሄን ልክ እንደ ኢትዮጵያ ታሪክ ልክ ግንቦት 20 ኢህአዴግ እንደገባው መጋቢት 24 ዶክተር አብይ ወደ ስልጣን እንደመጡት መለስ ዜናዊ ነሐሴ ምናምን እንደሞቱ አድዋድል በ3 አድዋድል እንደሞቱ እንደዛ መዝግበህ ይዘሃል ይዤዋለሁ ታሪኬ ነው የህይወቴ አካል ነው ማለት እኔ ይሄንን ነገር ሳወራ እያዘንኩ ነው እንዴ ምን ነው ጋሼ ምን ነው ስንት የሚመዘገብ ነገር እያለ ስንት የሚመዘገብ ነገር እያለ ጭራሽ ብለው ጽጽ ይመዘግባሉ ክሽክሽ አስበው ከ28 ዓመት ውስጥ 18 ጊዜ ነው ግጭ የተደረገው 4ቱ በልጆች ምክንያት ነው 14ቱ በዋል ፈሰስ አትልክ ሰው በአመት እኮ ቢሰላ ግማሽ ጊዜ እኮ ነው አፋፍ አረጌታዬ ጭራሽ ደግሞ ሶሻል ሚዲያ ላይ አጥታችሁ እንደ ጀብድ የምታወሩት ነገር እኮ ነው እንዴ ይሄ ታሪክ ነው ይሄ የውጫሌው ስምምነት ነው ይሄ አክሱም ሐውልት የተመለሰበት እንደው ጀብድ የሰራንበት ነው የትኛው ነው እስቲ ንገሩን 18 ጊዜ ብቻ ነው እና ከኛና ካፍሎት ካለው 18 ማለት እኮ ባሁኑ ሁኔታ አንድ ያላገባ ወጣት የሚያደርገው እኮ ነው ሚኒመም ማለት ነው እንደርሱ አባባል እኮ ከሆነ በዚያ ያያዙት ሚስቶች ድንግል ናቸው ማለት ነው ናቸው ልበል እንጂ ከሳቸው እድሜ አንፃር እንዴ 18 ጊዜ ምን አለው ጉንጭ ሳምኩ ይበሉ እንጂ ከስረዋል እናንተ ሶሻል ሚዲያ ላይ የምታቀርቡትን ነገር አጣቁም ጭራሽ የሚያረጋችሁን ሁሉ አስተሳስቷቸዋል የርሶ በዚህ ሰዓት እንደዚህ ማድረግ የኛን ህዝብ ግድ ሰጥቶት ሊጨነቅበት እንድናዋጣ ነው እንደው ሰው ተቸግሮ ችግሩ ሲገባ ገንዘብ ይዋጣል ሰው ስራ ሲያጣ ስራ ይሰጣል ይሄ ሲታጣ ምን ይሰጣል
እኮ ማይሰጥ ነው መፍትሄ የማይሰጠው ምንም ማይሰጠው እኮ ነው እዛው ከባለቤቶት ጋር ይጨርሱ አሁን ይሄንን ይዛችሁ የመጣችሁልን ጎበዝ እንድንላችሁ ነው ወይ ሰነፍ እንድንላችሁ ነው ፈጣሪ የሰጠውን ነገር እኮ በጊዜው በወጉ ካልተጠቀምን ኤክስፓየርድ ያደርጋል ወይስ እርሶ ፈልጎት ነው ወይስ አቸ ፈልጎት ነው አያገባንም እንደው ይሄን ያላፋችንንም እንዳንከፍት ነገሩ የጤና እክልም ከሆነ ቢነግሩን መልካም ነው የማያገባን ነገር ውስጥ ገብተን ከምናቧጭር ጋሼ እውነት አክብሬዎት ጥሩ አልሰሩም ልክ አይደለም እኔ እንዳሳብ ኮሜንት ላይ ጻፉልኝ እንጂ እኔ አልተስማማሁበትም እነሱ ይጥራሉ ይሞክራሉ ይሰራሉ አድገዋል ያድጋሉ ከልጅነት ጀምሮ እንስራ በሚል ምክር ይኮተኮታሉ እያደጉ ነው ያድጋሉ ለነገም ተስፋ ያደርጋሉ እኛ ጋር የተማረ ያለ ያልተማረ ላስተምር ይላል ድሮፕ አርጎ ይወጣ ይመክራል እርዳታ ሰብስቦ ሀብታም ነኝ ይላል ያወራ ሌሎችን ያስወራል ሰግጡ ይላል ምን ያደርጋል ትምህርት ይላል ፈጣጣ ሁኑ ይላል ዕውቀታችሁን ጣሉ ይላል ደድቡ ይላል እዛ ማዶ ግን ልጆቹ ከጻንነት ጀምሮ ይጥራሉ ይሰራሉ የነገ ተስፋቸው ካሁኑ ይታወቃል እኛ ጋር ይጨፍራሉ ይደንሳሉ ደብተራቸውን ይረጋግጣሉ አስተማሪያቸውን ይሳደባሉ የትምህርት ቤቱ ያማግጣሉ እንግዲህ የሚበጅህን ትውልድ ወይ ትክክል ንቃ ወንድሜ የሚበጅህን ነገር መለየት አለብህ በተለይ ቤተሰቦች እኔ ባደኩበት መንገድ ልጆቼ ማደግ የለባቸውም ለምትሉ አይሆንም ቢያንስ መቀየር ያለብህ ምግቡን ብቻ ነው የተስተካከለ ምግብ ስጠው አንተ የተስተካከለ ምግብ ካልበላ ጥሩ ምግብ ስጠው ከተቻለ እንደውም ከዚህ ቀደም አንተ ካየው በላይ ቻሌንጆችን እንዲያይ ገፋፋው እንደውም ምክንያቱም አውሮፓውያን እንዲሁም ቻይኖች በተለይ ምሳሌ የምነግራችሁ ቻይኖች ነው ከዚህ ቀደም ቪዲዮን አቅርቤላችኋለሁ በትምህርት ገበታቸው ላይ ሲገኙ ቀድሞ የሚያዩት ቪዲዮ ምንድነው የእናት አባቶቻቸው ልፋት እንዴት አድርገው እንደሚያሳድጓቸው በቪዲዮ መልክ ያሳያቸዋል የዛን ሰዓት ድንጋይ የሚሸከሙም አትክልት የሚኮተኩተውም መከራው የሚበላውን እያዩ ስቅስቅ ብለው ያለቀሱ እልህ ይዛቸዋል ቤተሰቦቻቸውን ከዛ ችግር ለማውጣት የኛ ልጆች ግን የታደሉ ናቸው አሁን ለደብተር ይቀዳሉ ዴስክ ይሰብራሉ መምህራን መሳደብ መደብደብ አሁን እንደርድና ታይቷል እሱ አሁን ፍሪኪ ነው የመፈንዳት ልኩ አለመማር ነው የመፈንዳት ልኩ ዕውቀት አለመቅሰም ነው በጣም የሚያሳዝነው ይሄን ሁሉ ያልኳችሁ ነገር ደግሞ የሚከሰተው ሀብታም ሰዎች እንዲሁም ከፍተኛ የኑሮ ደረጃ ጣራ ላይ ያሉ ሳይሆን ዝቅተኛ የኔ ቢጤው እናት አባቱ ጉሊት ሰርተው አባትየው አትክልት በመኮትኮት ጥበቃ በመስራት መከራ በማየት እንዲህ ካርቶን በመልቀም የሚኖሩ ልጆች ናቸው የሚያደርገን የሚያሳጣን ቀድመን ሞቲቬት የሚያደርግ ድህነት ነው ማከከ ነው መብላት እየፈለክ አንድ ነገር መብላት ካልቻል የዛን ሰዓት በቁጭትና በእልህ መማርና መስራት አለብህ ዳነ አምነ ተቀበል ዳናችሁ እኔ ልሙት እንደው አላምን ብላችሁ ነው እንጂ ተመሳሳይ ዩኒፎርም ስንለብስ ሀብታም መሰልናችሁ ስንት መከራቸውን የሚበሉ እናትና አባቶች አሉ ጫማ ማድረግ እየፈለጉ በእናንተ ምክንያት የእናንተን ሆድ ለመሙላት ጫማ ያላደረጉ እጅና እግራቸው የተሰነጣጠቀ እናንተን ግን ስሙዝ ስራ ሳትሰሩ የቄንጥ ኑሮ የምትኖሩ ለእናትሽ አንድ ሽፎን ሳገጂ ወተሽ ማስካራ ነሽ ቪክቶሪያ ሴክሬት ነሽ ማስከሪያ ነሽ ድራፍትሽን መጠጥሽን ጥሬ ስጋሽን ቅዳሜ ሲደርስ ወተሽ ትቆርጫለሽ ወሽ መጥሽ ይቆረጥ ተበላሽ ወደ ቀይሽ ድህነትን ካልነገር ያይምሩ ነው ከባድ እንጂ የገንዘብ ዳ ይሄን ሁሉ ነገር የተናገርኩ እቺን ድምጽ ሰምታችሁ አሁንም የማትመለሱ ካላችሁ እመኑኝ የሆነ ቀን የሚገርም ክፍያ ትከፍሉበታላችሁ መቼም ወደ ኋላ ማትመለሱበት መቼም ብታለቅሱ እየየበትሉ ማይመለስበት ጊዜ ይመጣል አሁን ነው ያላችሁ ሰዓት አሁናችሁን ተጠቀሙ መማር ካለብህ ጭንቅላት ካለ ተማር መስራት ካለብህ ጭንቅላት ካለ ስራ እኔ በእናንተ ቦታ ብሆን ድህነቴ የሚያስገድደኝን ነገር ነው የነገርኳችሁ በቃ ከካም ነኝ ከከከ ለመላቀቅ ጧትና ማታ መስራት ግዴታዬ ነው አይደል ግሴ አዎ ጥፍራችን እያደገ የመጣው ምንድነው በድህነት ነው ለሱም እግዚአብሔር ይመስገን እንዴ ለማከክ ጥፍር ያስፈልጋል ሚታከከውን ሰጥቶ ማከኪያውን አልነሳን አይደል እያከከን ነው ይሄውላችሁ በዚህ ሰሞን እንግዲህ እንደታወቀው አርቲስት ፍናን አክተሯ የፊልም አክተሯ ማለት ነው ሽምግልና ተልኮ ወደ ትዳሩ ዓለም እየገባች ነው እና ህብረተሰቡ ሌላ ችግር ውስጥ ገብቷል እኛ የተሰማንንና ምሬታችንን ንዴታችንን አትግስ 123 በሚለው አካውንታችን ይሄው በዚህ ገብታችሁት ሁሉ ነገር ዝርግፍ አድርገን አውጥተን ወጣልናለች አልቀሰንም እየየም ብለን ወጣልናለች እንግዲህ ግን ወንዱ አምርሯል ቲክቶክ መንደሩ ላይ ገባ ስንል ግን ሌላ ችግር ውስጥ ገብቷል ህብረተሰቡ ሌላ ጉድ ውስጥ ገብቷል አምርሯል ነው ምላችሁ እንዴ እኛ ውስጣችን ትንሽም ነገር ቢቀርም
እንባንባ ቢለንም ነገር ግን ዋጥ አድርገን ካለው ነገር አንፃር ነባራዊ ሁኔታ አንፃር ወደ ስራችን ተመልሰናል። ሰው ሌላ ችግር ውስጥ ገብቷል እንዴ አምሯል። ተመልከቱልኝ መግለጫው። ድንገተኛውን የፈናን ሽምግልናና ትግሉ ላይ ስለሚያጠለው ጥላ ለማህበሩ አባላት አንዳንድ ነገሮችን ማለት እወዳለሁ። በመጀመሪያ ላሳያችሁት መረጋጋትና ስክነት ከልብ አመሰግናለሁ። በ2017 ብዙ ህመሞችን አሳልፈናል። ትክክል። በአደባባይ ተመተናል፣ ጥፊ ተሰድበናል፣ ብሎም ኩላሊታችንን እስከ መውሰድ እንደተደረሰ ይታወቃል። ይሁን እንጂ 2018ን ስንቀበል ያለፈን በመርሳት አዲስ ተስፋ ሰንቀን ነበረ ይሄን ድንገተኛ ሽምግልና የሰማነው። እንደ ፓርላማ ይሄን ህመም ከሌሎች ህመሞች ለየት የሚያደርገው የኛ ከምንለው ሰው በመምጣቱ ነው። አርቲስት ህዝብ ላይ በመነሳቱ ነው። አልተዘጋጀንም ነበር። ቁስላችንን እያስታመምን ነበር። እንባችንም አልደረቀም ነበር። ሽምግልና ነው፣ ሙሉ በሙሉ አላለቀም። በአሁን ሰዓት ሽማግሌዎቹን የላከውን አካል በመፈለግ ላይ ነው የምንገኘው። ተይዘው ለማህበሩ ሞራል ካሳና ተገቢውን ቅጣት እስከሚያገኙ ድረስ የቻልነውን እንሞክራለን። አዲስ ነገር ካለ በቀጣይ ቪዲዮ ማሳወቃችሁ ይሆናል። በጽናት አይዟችሁ። መጨረሻ ሰምተዋል። አይዟችሁ ሰው አምሯል። በስተመጨረሻም ከሆነ በኋላ እንግዲህ አርቲስት ፍናን የሁላችንም ክራሽ እንደሆነች ይታወቃል። በተለይ ወደ አርቱ ዓለም ስትመጣ ማሬ 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 ብሎ እሱ ባለው ጉድ ሰርቶናል። እሱ ላሻ ቀበሮ ብሏል። እኛን አዘገቱ ውስጥ ከቶን ወይኔ ከነገ ዛሬ የኔ ናት የሚሉ ጉጉቶች እያደሩብን ውስጣችን እየተብሰለሰለ የፍቅሯ ሚዳንቆ ለምን ፉልፉል አይሆንም? ሚዳቁ ለመዝለል ነው ፈንድቆ በሮዛ አበባ ላይ ታመን ተኝተን ስውር ተሰፍተን እንዴት ነው የቻላችሁት ወንዶች ግን ኢትዮጵያ? እና በስተመጨረሻም እንደ ራዲያተር የሚተከተከው ፍቅሯ ገንፍሎ ወጥቶ ይህንን መግለጫ አውጥተዋል። ኋላ ላይ ነገር ግን ሽማግሌዎች ላይ ጥብቅ የሆነ ክትትል እየተደረገባቸው ነው። የወንዱ መንጋ እንግዲህ ፒቲሽን እየሰበሰበ ነው። የፈናን አፍቃሪያን ማህበር ፒቲሽን ላይ ነው ተመስርቷል። አሁን ኦልሬዲ ከመንግስት ይሁንታን ሊያገኝ ኦልሞስት 10 ሚሊሜትር ፒቲሽኑን እንየው። አይዞ ተው አትበለኝ። እኔ እንደው እሱ ደግሞ እሱ ጨው መነስነስ ነው። ፒቲሽኑ ምን ይላል? በትንሹ ላንብብላችሁ። የፈናን ሽምግልና ላይ ቅሬታ ለማስገባትና ሽማግሌዎቹንና ሽማግሌውን የላከውን ግለሰብ በህግ እንዲጠየቅ አንተ እዚህ ጋር ደብሎታል። በህግ እንዲጠየቅ ፒቲሽን ማሰባሰቢያ ይላል። ኦልሞስት 4 ላይ ደርሷል። ፍሬሽ እያለ ነው የደረስነው። አንፋታም። አሁን ላይ ከቲክቶክ ክሬቲቭ አዋርዱ ይልቅ እዚህ ላይ አትኩረን እንሰራበታለን። ሁላችሁም ድምጻችሁን አሰሙ። በተለይ እንደኛ በፍቅር የተጎዳ ከገጠር ስመጣ እኮ ሰርቼ ለወጣለሁ ብዬ ነበር። ጉድ የሰራሽኝ አንቺ። ላጤ ነኝ ብዬ ስጮህ የነበረው እኮ በአሽሙር ትሰሚኛለሽ፣ ነገሩን ትረጅና ይሁንታ ትሰጫዋለሽ ብለን ነበር። አንቺ ግን መጀመሪያ ግን አለስለሳ ነው ያሳየችን። ፎቶ ለቀቀች። አይ ወንድሟ ነው፣ እንዴት ወንድሟን በልብ ቅርጽ ፊቱን ትሸፍናለች የሚሉ ሁለት ጎራዎች ተከፈሉ። ኋላ ላይ ምን ተፈጠረ? ልባችን ተከፈለ። ሽማግሌውን አስላከኝ። በቃ ወጥቶልናል እኮ እኛ ወጥቶልናል እኮ ተውዬ። አይወጣም ውይ ያለች ቢጨንቃ ቢጠባት ኑሮ ቢያሳቅቃት አስቱካ መልስ ነው የምንፈልገው። ልባችን ላይ ለደረሰው ስብራት ካሳ የሚሆነን ገንዘብም እንቁም ምንም አንፈልግም። አለሁ ስትይን ብቻ ነው። አለሁ ስትይን እኛ እንዳለን አለን እንልሻለን። ፍንይ ተረማማሯ ደግሞ አሁን ጭራሽ ሽምግልና ሲላክ አማረባት።
ግርኛ ግፋችን እውነት በቃ ሁሌ ለላይክ እና ለፎሎወር መሰብሰቢያ ያደረግነው አይደል? ሁሉ ነገር መከባበርና ያ ግርማ ሞገሳችንን ሁላ ነገራችንን አጣን። በፊት እኮ አባቶቻችን ትላልቅ አባቶቻችንን ስናይ መግቢያችን እኮ ነው የሚጠፋናል እንዴ። ምንም በረከት ሁላ ነበርን። እድሜ እንኳን አስመርጥም ወንድም አለም እኚህን የሚያክል ሰውዬ ለምድር ለና ለሰማይ የከበዱ ሰውዬ ጭራሽ መርፌ አውጥቶ በሰው ፊት ኧረ እንደው እርግማኑ እንኳን ያስቀምጠን መረባካችሁ። በዚህ በኩል በሽታው፣ በዚህ በኩል ኑሮ ውድነቱ፣ በዚህ በኩል መሬት መንሸራተቱ፣ በዚህ በኩል መንቀጥቀጡ፣ በዚህ በኩል እርስ በርስ መባባላታችን እኮ በእነሱ ምክንያት እኮ ነው። አዎ ከልብ እያዘኑብን እኮ ነው። መመረቅ ይሻላል መረገም ነው። ምን አለ ደግ ደጉን ነገር አድርገን እንደው ተመርቀን እንኳን ይሄ አመድ የበነነብን ኑሯችን እንኳን ከላዩ ላይ ግልል ብሎልን ወዛችን ቢመጣ። ይሄ ልጅ እንግዲህ ፕራንክ ብሎ ነው አይደል ያቀረበው። ሌላኛውን የሱ ነው እንደምትመለከቱልኝ። መጀመሪያ ምንድነው 10 ሚሊዮን ዶላር 10 ሚሊዮን ዶላር እንስጥህና አያትን እንደው ምታት በርግጫ እንግዲህ እርጅናው አንሰብ በርግጫ ምታት አለች። ይሄን የሚያመጣብኝ ተቀበለዋለህ? ይሄን ሐሳብ ኧረ እባክህ እናቴ ትሙት እንደው ያለ ማካበድ አዲሙት ነው ማለት ቀለል ላይ ነው ብትለው እናቴ ትሙት ለምን ማለት ነው ብድግ አድርገህ ማርያምና ለምን ቢስት 10 ሚሊዮን ዶላር እኮ ፋዘርን መጨምሯል። አሬም ምንም መሰረማ ሪግሌት ይሄ ብር ገና በቃ የማይወጣብን ነገር የለም። ይሄ ብር ሲጀመር የለም። ምንም ምን ታረጋለህ? ብትሄዳሻል ወደ ላይኛ ይሄ ሁሉ ዙሮ የማጣት ነው። ቢኖር ግን ትኖር ነበር። ቢኖርኝ ምን ችግር አለው? ቀብረህ አድርገህ ወደ 1.6 ቢሊዮን ብር 1.6 ቢሊዮን ይደምራል። 1.6 ሚሊዮን ህዝብ ጨረሳለሁ። እንኳን አያትህን ብቻ ቀልዲያለህ ይሙታላችሁ መታትም አታዝንም። እንደው እኔ የምለው ምን አይነት ነቀርሳን ይገባብን? ምን አይነት ይሄ ኢንተርናሽናል መረገም ነው? ይሄን ያህል ገንዘብ እንደ አይምሯችንን ድፍን ያደረገው። በእርግጥ አንተ እንትኑን ይዛል፣ ለምለሙን ይዛል። አንተ አይደለም የምታወራው አለ አብሮ አለ ጋንጭሩ አለኩ ተሰብስበው በልበል የሚሉት። አዎ ይሄን ቅመህ ማታ ትገነባለህ። ስትነሳ ፈርሷል። እንደገና ለመገንባት ሌላ ጫት ትገዛና ወጥተህ ትቅማለህ። ብንን ያለ ደች ያስቅምህና አያቴን ያለው ሰምታል። በእርግጫ ሳይሆን እንዲህ ብድግ አድርጌ ነው ምረቅ። እንደው ኑሮ ይርገጠህ ጀምሯል ነገሩ። ካባ መስሎ ሸሚዙ ላይ ጀምሯል። እየረገጠ ነው። ኮሌታ ላይ ያለው ጭቃ ሌላ ቤት ይመርጋል፣ ሌላ ቤት ይሰራል። አንተ እሱን ሳታጸዳ እንደገና ጫት ገዝተህ ቁጭ ትላለህ። ጊዜህንም እድሜንም ወይ አላማረብህ ወይ ንግግር አያምር ወይ ኑሮ አያምር። ክፋትህ የመልክ ክፋት። እኔ ልሙት እንደዚህ አይነት ሰዎች ፊታቸው ራሱ ይከብዳል። ወዝ የነበራቸው እኮ እናት አባቶቻቸውን ያከብራሉ። ጎንበስ ብለው እግር አጥበው ተመርቀው የሚሰጠው ምንድነው መሰላችሁ? በጣም ትልቁ ምርቃት የሰው ፍቅር ይስጥ ነው። ከዛ በኋላ ገንዘቡ ይመጣል። ብትደግስ የሚያምረው ከሰው ጋር ነው። ምንም ብታረግ ከሰው ጋር ነው። እና የተረገመ ሰው የትም አይደርስም። የትም እዛው ነው በቃ ክንጭር ብሎ የሚቀረው እንዲህ ክጭጭ። እንደው ቤተሰቦች ከናንተ ራስ አልወርድም። ልጆቻችን መቀጣት የለባቸውም። አስተዳደጋቸው ላይ ችግር ያመጣል፣ ይቀነጭሩብናል፣ ከባድ አይምሮ እንትን ውስጥ ይገቡብናል የምትሉ ቤተሰቦች መጨረሻ የሚሆነው ይሄ ነው። ገና በሐሳብ ዶላር ምናምን ሚሊዮን ዶላር ይሰጣል። ምን ታደርጋለህ ቢባል እንዲህ አለ። አንድ ዙር ባጫት ቢገዛለት ያደርገዋል። የሰው ፊኛ ላይ ቆሞ ነው የምታገኙት። ይገላል ሰው። ምክንያቱም ለወዱ ያደረና አይምሮ የሌለው ሰው መጨረሻው ያ ነው። እና ልጆቻችሁ እንዳይበላችሁ የምትፈልጉ ከሆነ ያሁኑ ትውልድ እንደበፊቱ በመጥረጊያ በዶቢ በላሊሳ ምናምን አይመለስም። ደና ብረት ፋብሪካ ጠይቁና ፌሮ አለ። ፌሮ ጀርባቸውን በቃ አንዴ ነው አይሞቱ። ከዛ እኛ የሆነውን ነገር እናደርጋለን። እናንተ የውጮችን ባህል እያያችሁ ልጅ አይነካም፣ ሰብአዊ መብቱ ነው፣ ሕፃን ልጅ አይደለም መምታት ቁጣ ክልክል ነው ይባላል። እነሱ ለራሳቸው ሲያመቻችሁ ነው። ያው ምናየው እኮ ነው። ዛሬ ላይ ያልተቆነጠጡ ልጆች ናቸው። ወንድ ጎትቶ መጥቶ ቤት ውስጥ ፍቅረኛ ብሎ የሚያሳየው። ሴቷም እንደዛው። አሁን ላይ ሰሞኑን ራሱ የተፈጠረ ያለው እኛ አይደለም በፊት እንደው ሊገባ ቀርቶ ለመስማት የሚከብደንን ለጆሮ እንኳን የሚከብደንን ነገር አሁን እየተለማመድ ነው መተናል። መቀጣት አለባችሁ፣ ግዴታ ነው። ይሄን የመሰለ ምርቃት እንደው ልስጣችሁ። ተመልከቱ። አባቴዋ ምርቃኑንም እኮ አንተ ነህ ያስተማርከኝ። እስቲ መርቀን እስኪ ለዚህ ደግ ህዝብስ። ደግም ልመርቅህ። እሺ ህዝቡንም ልመርቀው ከክፉ ነገር እንዲወጣ አሜን። እንደው ክስክስ ይልቀምልን አሜን። ውጊን ቀርልን አሜን። የተዋሰበን ያፍታታልን አሜን። አጉራን ይስበርልን አሜን። ሰንሰለትን ይፍታልን አሜን። ያደፈን ያጥራልን አሜን። አሁን ነያባብሽ የተንታሸፈልስ መቅደላ ሸጎዶ የግንባ
አምባው በረኛ ቦረናው ደገረገታው ሸህየ መርሳባ ገትየ ግሸን ደብረ ከርቤ ላስታ ላሊበላ አብዱ የጅላለ ጊዮርጊስ ተክልየ መማጠኛቸው ነውና ለእስላም ለክርስቲያን ለሁሉም ወሎየ የእነሱ ከራማ ይጠብቃችሁ ይጠብቃችሁ። ይሁን ያው ዛሬ ያውም አሁን አሜን። እሺ አባቴዋ እናመሰግናለን። ታታኙ ዙሪያ ዋቄር አራሪቡ ባይ ናራሪቡ ባንቹ መጀን እንዲህ ነው መመረቅ። በቃ እንዲህ ተመርቀ በሰላም መኖር ይሻላል። አባቶች ሲረግሙም ሲመርቁ መሬት ጠብ አይልም፣ አየር ላይ ነው አፈፍ የሚያደርገው። ሰው አናሳዝን፣ በተለይ አባቶቻችንና እናቶቻችንን አናሳዝን። ቢያንስ ታዛዥ መሆን መልካም ነው። ቢያንስ የሚገባቸውን ክብር እንኳን ባንሰጥ አለማዋረድ እኮ እንችላለን። ዝም ብለን ብንሄድ ምን አለበት? እንደውም ስለ ምርቃት ሲነሳ ምን ትዝ አለኝ መሰላችሁ? አጋጣሚ ታክሲ ውስጥ ሲሄድ አንድ አባት አንድ ልጅ ይመርቃሉ። አባት ምርቃትን ጨርሰው ልጅ አሜን ሳይል ይሄዳል። ጠሩትና ምን ነው አሜን የማትለው አለበለዚያ ረግማለሁ ሲሉት ምርቃቱ አሜን ሳልል ካልደረሰኝ እንዴት እርግማኑን አሜን ሳልል ይደርስብኛል ብሎ ቁጭ አለ። ያውን ጊዜ ወጣት እንደዛ ነው። ነገር ግን ከአሜን ይቀራል ይባላል። አሜን ማለት መልካም ነው። የትናንትናውን ኮንሰርት ምን ብለው እንደዘገቡት አያችሁት? ድምፃውያኑ ከቋንቋቸው ውጪ ዘፈኑ። የኢትዮጵያውያን ፍቅር ታየ እንዴ! በጣም አይ ሀገሬ! የተለያዩ ብሔር ያላቸው ድምፃውያን አንዱ በሌላኛው ቋንቋ ሲዘፍን ፍቅር በዝናብ መልክ የኢትዮጵያ መሬት ላይ ሲዘንብ እንዳደረ ተደርጎ የሚቆጠርበት ጊዜ ይምጣ። ይሄን ፒክቸር ነው የወደድኩት። ደስ አይልም? እንደዚህ ዘንጠው አባባ ንቃቸውን ሲሸከምላቸው ሚዲያ ሁሉ ደግነት እያለ ነው ፖስት ያደረገው። ወይ ጉድ! አንድ የ18 ዓመት ወጣት የ80 ዓመትን አዛውንት ዕቃቸውን ሲሸከምላቸው ከታየ ፎቶ ተነስቶ የደግነት ጥግ ተደርጎ ይዘገባል። ዛሬማ ሶሻል ሚዲያውን የተቆጣጠረው ይሄ ፎቶ ነው እንጂ ሸውና ቄሱ አንድ ላይ ወክ እያደረጉ እንዴ! ደስ አይልም? የፍቅራችን ማሳያ ይልሻል በላው። ጭራሽ የተለያየ እምነት ያላቸው ሁለት የሃይማኖት አባቶች አንድ መንገድ ላይ ሲሄዱ ከታየ እንደ ሰበር ዜና ሶሻል ሚዲያውን ተቆጣጥሮት መዋል ጀመረ። ምን እያሰብክ ነው? አሁን ፍቅራችንን ማሳያ ተደርገው የሚዘገቡት ነገሮች ፍቅር ማጣታችንን ነው ቁልጭ አድርገው የሚያሳይ። ትክክል። እንዴት? ምክንያቱም በአባቶቻችን ጊዜ የየዕለት ተግባሮቻቸው የነበሩትና ለቡና ወሬም የማይበቁት ነገሮች ናቸው። አሁን የመፋቀራችን መገለጫ ሆነው በየሚዲያው እንደ ሰበር ዜና የሚዘገቡት። በልሻውን ቅዳሴ ያለብኝ ስላልከኝ ነው ያለ ሰዓት የገባውልህ። ቶሎ ሂድ። ምንድነው? ሊፖስቱን ነዋ። ለምን? ሙስሊሟ ለክርስቲያኑ የዋለችለት ውለታ ብለው። ውለታና ግዴታ ያቁም እንዴ? ወደፊት በዚህ አካሄዳችን ልጇን የምታጠባን እናት ወይኔ ደግነቷ ማለታችንም አይቀርም። አፈር ያስበላ። ቻው። እኔ ግን ባርኩት አንተ ልጅ ይችላል የምሬ ነው። እንደው በእለት ተለት የምታመጣቸው ሐሳቦች ራሱ አጃይብ የሚያሰኙ ናቸው። በተለይ አሁን ላይ ፍቅራችን ስለጠፋ እርስ በርስ መጠራጠርና እንዲሁም በየጎሪጥ መተያየታችን ስለበዛ ነው መሰለኝ ትንሽዬ ነገር እንኳን ቢደረግ ቁራሽ ዳቦ አንስቶ ለሰው ልጅ ሲሰጥ ሶሻል ሚዲያ ላይ ፖስት በማድረግ የደግነት ጥግ ቸር ነው ምናምን እየተባለ ነው የሚወራው። በእርግጥ የአሁኑ ትውልድ ተመርዟል። ቀስ እያልን ካልሆነ በስተቀር የምናጠራው ኦልሬዲ ተመርዟል። ነገር ግን ለሚመጣው ትውልድ ለሚመጣው ተተኪ ትውልድ ማድረግ ያለብን ይሄንን ነገር ደብዛውን አጥፍተን ሁሉም ነገር ወደፊቱ ከዚህ ቀደም እንደነበረው ፍቅራችን እያስተማርን ስነ ስርዓትን እያስያዝን ወግ ማረግ ባህላችንን እያስረዳን ትውልዱን ማስተካከል አለብን። ይህ ደግሞ ትልቁ የቤት ስራ የእናት አባቶች ነው። እንዲሁም በትምህርት ቤት ደግሞ የመምህራንም ስራ ነው። እናት አባቶቻችሁ እንዴት ሆነው እንደኖሩ ቀስ እያላችሁ መንገር ነው። ሌላ ምንም አያስፈልግም። ሁሉም ነገር ብርቅ የሆነ ነገር ሁሉ ይጠፋል። ፈጣሪ አምላክ ሰላምና ጤናውን እንዲሁም ፍቅሩን ይመልስልን። አሜን አሜን አሜን። ያኔ መሰለኝ እንደዚህ ሰገጠ ምናምን ተብያለሁ። እና እንደ መሰገጥ ደስ የሚል ነገር የለም ብራዘር። አየህ በቃ እንደዚህ አይነት ስግጥና ስግጠት ከሆነ ራስን ማዳን በቃ እኔ እንደሱ ነው ሰገጤ መሆን ፈልገው። በቃ ፋራ ያለኝ ሰውዬ እኮ ሲጋራ ስላቆምኩ እንዴ ፋራ ያለኝ እኮ ውጪ ማደር ስላቆምኩ ማን ፋራ ከኔ ነከስ በቃ ነገር ተጠበደላላ በነበርኩ ጊዜ አራዳ
ጠብሳ ቆም ፋራ ከሆንኩኝ ፋራ መሆን ነው ፈልገው ገባ። ሰዎች እርድና የሚሉት ነገር ምንድነው? በቃ ይሄ የሚመስለውን ነገር ፌኩን ላይፍ ነው እርድና ነው። ትክክል። እኔ አራዳ መጀመሪያ ዳር የሚሄድ ነው ለኔ አራዳ። ጥግጥጉን የሚሄድ ጥላጥላውን የሚሄድ ጠብን የሚፈራ ችግሮችን የሚሸሽ ነገርን የሚፈራ ከነገር ነፃ የሚሆን ቤቱንና ቤተሰቡን ራሱን ከችግር ከወንጀል ነፃ ለማድረግ የሚኖር እሱ ነው ለኔ አራዳ። እሱ ነው ለኔ ስማርት። ዛሬንም ነገንም ደርቦ እየኖረ ያለ ሰው እሱ ነው ለኔ ተብዬ አውቃለሁ ልልህ ነው። ተሰብስበው መከረውኛል ተሰብስበው ወደ ነበር እንደ አንተን የመሰልክ ልጅ ተብዬ ተመክሬያለሁ። ወዴት ነው መለሰው? በጣም ተበላሸ እኮ ተባልኩት። እኔ ሲጋራ፣ ጫት ምናምን ሌብነት አምሳቆም ተበላሸች አለ ተብዬ ኮሚቴ ሆነው ሊመክሩኝ ተሰብስበው እና እኛ ሀገር እሱ ተገለበጠ ነገር አለ። ተገለበጠ የተገጠረ መጊራ አለ። ሲጋራ ስታጨስ አረኝ የኔ እንግዲህ ሲጋራ የእርድና ምልክት ነው በእኛ ጊዜ አይደለ? ብዙ አላየውም። ወጣቶቹ በጣም ስማርት ናቸው። ግን ሲጋራው፣ መጠጡ፣ ጫቱ ምናምን ምሽቱ ላይ ምናምን ዘናፈታ ማለት የእርድና ምልክት ነው። እሱ ነው እርድና አይደለ ነው ወይ? እኛ እኮ በጣም አራዳንን ብለን ነው እኮ ከሀገር ቤት የመጡ ልጆች ላያችን ላይ መኪና ሚኒባስ ምናምን ቤት ምናምን ሲገዙ እኛ ምንም የለንም። አሁንም ሄደህ እናት አልጋ ላይ የተወለድክበት አልጋ ላይ ለመተኛ ትሮጣል። ትክክል። ማን ነው ፋራ? እኛ ፋራ ያልናቸው ከሀገር ቤት የመጡ ልጆች ላያችን ላይ ሱቅ ገዙ፣ ላያችን ላይ ፎቅ ሰሩ። እኛ አሁንም እዛው ነን። ስለዚህ ይሄ ነው እርድና። በነገራችን ላይ ሁሉን ነገር ገልጾታል። ምንም መናገር እኮ አያስፈልግም። አራዳ ማለት ጊዜውን በሰዓቱ በአግባቡ የተጠቀመ ማለት ነው። ገንዘብ በ20 ልብ በ40 ዓመት ነው ወንድሜ። እድሜ ቆሞ አይጠብቅም፣ ይሸመጥጣል። አዎ ጥላ በሉት ይርቃል። ነገ ከነገ ወዲያ ላይ ቁጭ ብለህ እየየካልክ ማንም ሰው መጥቶ አይዞ የሚል ሰው የለም። መስራት ባለብህ ሰዓት ካልሰራ መሳቅ ባለብህ ሰዓት ታለቅሳለህ። አዎ መስራት ባለብህ ሰዓት መስራት አለብህ። ተፍ ተፍ ያለ ነው ባለቤትና ባለመኪና መሆን የሚችለው። ቁጭ ብለህ ጡጦህን እየነፋ ምናምን እንትን እያልክ እርድና ከመሰለ ተሳስታል። ገንዘብህን፣ ጤናህን፣ ጊዜህን ሁሉ ነገርን ነው የምታጠው። አካባቢ ላይ ያሉ ሰዎችን በሙላ ነው የምታጠው። የዛን ሰዓት ደግሞ ህዝቡ ተሰብስቦ ሰርቲፊኬት ይሰጠዋል። የፋራነት በቀጣ ማንም ሰው አይመጣ ነው የምትባለው። ግን አንተ ትለይብኛለህ። አንተ ትችላለህ። አንተ ነህ አራዳ ቀዳዳ። ለማንኛውም ወጣቶች በሰዓታችሁ ተጠቀሙ። ጊዜ ቴክኖሎጂ ነው። ተፍተፍ እንበል። ባለችው ቀዳዳ ሾለክ ብለን ለማምለጥ እንሞክር። ቁጭ ብሎ ተዘፍዝፎ እንትን ማለት አማራጭ አተኮነ። እሺ አማራጭ ኖሮ ግን ቁጭ ካልክ ተጠያቂው አንተ ነህ። ፈጣሪ ሰጠን ጊዜ ካልተጠቀምክ ከላይ ነው ትእዛዙ። ይጻፍባል ሪከርድ። ጊዜያችሁን ተጠቀሙ። ፒስታ መንገድ ነው የምታስመስለልኝ። በየሀገሩ ኮሚኒታተር አለ፣ አረብኛ አለ። መቼም ማንረሳው አንጠራ ሜሲ የሚሉ እና የቻይና ናይት እንደሆነ ተመልከቱልኝ። ቻይና እና ጃፓን ናቸው፣ ኮሪያን ያው ናቸው። ባክ ሁሉም አይነ ጠባብ ናቸው። እግር ይመቻችሁ ትችላላችሁ። አቡ የተጫዋቾች ስም እኮ ነው። አንተ ብትሆን ማን ትላለህ? ተመስገን ግስላው ቻይና ቢጠራ ማዘር ካርድ ሞልታ ብድሮች ችሏል ሲል የምታሳየው ወቅት ማንተ ዝዳል ንገራች። ለአያቴ ካርድ ስሞላላት ኤክስፓየር ምናምን ይላል። ይኸው ዝም ብላ ስፕራይት ትለኛለች። በላችሁብኝ ብሬን ያለችው ትዛለች። አዎ ትክክለኛ አክት ይሄ ነው። እናቶች ጋር በጀበና በሲኒ በሞባይል ካርድ አትምጣባቸው፣ ይገርዟል። ደግሞ የእናንተ እናት ምን ትላለች? እስቲ ኮመንት ላይ አስቀምጡልኝ። የኛ እናት እንደ ግልምጫው፣ ቁንጥጫው፣ ፍጥጫው፣ ሩጫው ሁሉ ነገር አንድ ላይ ነው አለ። ካርዷን ከነካን እንደው ከቤቷ በጊዜ ወጥቼላት ነው እንጂ ይሄን ጀርዚ ሆነ ፊቴን ሲጀመር ዘመናዊ ስድብና ባህላዊ ስድብ የሚባሉት አሉ። እንዴ ማለት ነው? ባህላዊ ስድቦችና ዘመናዊ ስድቦች ከፍዬ ነው የሚሳደበው። ስለዚህ ከዛ ውስጥ አሁን እኔ ሲቆጣ ሲገጽጽ ስድብም አይደለም። በነገራችን ላይ የኔ እኮ ቁጣም አይደለም ገጻጼ ነው። ሲገጽጽህ እንደ ቁጣ እንደ ስድብ የሚቆጥሩት አሉ። ኦኬ ለምሳሌ ባህላዊ ስድብ ማለት ባለጌ፣ ጉጋጥ፣ በሳማ ቅጠል ነው የሚገርፍ። ይሄ አሁን ባህላዊ
ወስላታ ለምን ትወሸክታለህ ምናምን የምትላቸው ነገሮች ወሽካታ ትወሸክታለህ የት ነው የምትለው? ቁጭ በሉ እነኚህ ስራ ፈት ሰነፍ። ይሄ ግሳጼ ነው። ይሄ ባህላዊ ነው። እድሜ እየሄደብህ ነው አለ። አትቀመጥ፣ ተንቀሳቀስ። ቡና ጠጡ ላይ አትዋሉ። ቡና ጠጡ ላይ ቁጭ ብለው ዳታ እንኳን ለምኖ የሞላ ካርድ ላይ ቲክታክ ላይ መጥቶ በኮሜንት ሞልጫል። ስለዚህ እሱም ነው እኔ የምሳደበው የምገጽጸውም የምሳደበው የምቆጣው። ዘመናዊ አይደለም ይሄ። አሁን የኔ ሰዎች ደስ የሚሉ ናቸው። ለዚህም ነው በሄድኩበት ቦታ ሁሉ እባክህን የገጠመኝን አንድ ነገር ንገረኝ። በመኪና የሄድኩ የሆነ የፋብሪካ እቃ ስንጠይቅ መስታወት ዝቅ አደረግኩና አንድ መኪና ይዘዋል ስርዓት አለው ነው ብዬ እስኪ አለቃ የሆነ የፋብሪካ እዚህ አካባቢ ብዬ ጠየቅኩት። እዚህ ጎተራ አካባቢ። ከዛን ቆይ ምን ያልከኛል? እና መኪናውን አቁሞ ወረደና መጣ ማለት እዚህ አካባቢ ነው መሰለኝ። እስኪ በደንብ እንዲነግር ግን አለ ሁለት ነገር ልጠይቃል። ከቻልክ ሁለት ስድብ ስደበኝ፣ ካልቻልክ አንድ ብቻ ስደበኝ። ስድቤን እንኳን ይወደዳል መርጦ ከተወደደልኝ ስድቦች ተወዶልኛል ብዬ ግን በስድብ መቀጠል የለብኝም። ስድብ መደበኛዬ አይደለም። እኔ መደበኛዬ ስብዕናን የተላበሰ ንግግር መናገር፣ ስራን መስራት፣ ቁም ነገር ያለው ስራ መስራት፣ ማነቃቃት። ቆርጦ ባህር ላይ የሚያወጡት የራሳችን አካውንት ለማሳደግ እጅግ እንትን የሚሉት ናቸው እንጂ የኔ እንትን አይደለም። ባላር ያወጡልኝም ቪዲዮ ቆርጦም ስድቦችንም ቢሆን ባላር ያወጡልኝ ሁለት በጣም ጎበዝ ቅርብ ጊዜ የመጡት ቲክቶከሮች አሉ። ሁለት አንድ ጎልድና ጦጣው የሚባሉት ኦኬ ሜሞሪዎች ናቸው። አካውንታቸው ናቸው። የቲክቶክ ስማቸው ነው። ጥሩ ናቸው። ግን እኔ ቁጦም አይደለሁም፣ ንፉግም አይደለሁም። አይቻ እኔ በዚህ አያኸኝ አይደለም። ስትደውልልኝ ምንድን ነው ያልኩህ? በትህትናና በስራ ትታማም። ግን ቲክቶክ ላይ ሳይል የራሱ እንዴት ነው ሰው ማናገረው የሚሰጠው መልስ ምንድን ነው ብዬ በቃ ቢለኝም ያለኝን ይበለኝ ብዬ ነው። በእርግጥ ግን በጣም በክብር አወርተኛል። በጣም ደግሞ ወደ ስራ ስንገባ ስለ ስራ እዩትን ሁሉ መሰክራለሁ። ይሁንና አንድ ቪዲዮ ለማስገባት እንሞክራለን አለ እንደ ሽሮ እየተንተከተክሽ የአባቴ ቤት 4 ኪሎ መጣለሁ ምናምን የምትለው እኚህ ሰውዬ ለማታውቋቸው ቲክታክ ፕላትፎርም ላይቭ ስትሪም ላይ በጣም ታዋቂ ሰው ናቸው። በተለይ ከቲክታክ ፕላትፎርም ላይ ተቆርጦ ብዙዎች ሰዎች ዲዩት አድርገው እየሰሩት ነበር። በጣም ከሚያስቁ እንዲሁ ከሚያዝናኑ ስድባቸው ያው ስድብ ነው የተባለውና ባህላዊ ስድባቸው መካከል አንዱን እንስማው እስቲ። ለማኝ ምን ያርግላል? ለመና ተርቤ አልሞትም እንዴ ከምለምነው ነውረኛ ነው በዮቴ እንደዚህ አይነት ነገር የሚያስጠላኝ ምንድን ነው የሚሉት? ግስ ሌላኛው ምን ነበር? የማትረባ ፍየል 10 ትወልዳለች እነሱም ያልቃሉ እሷም ትሞታለች ያለ በጣም የሚገራርሙ በተለይ ሜም ላይ ነው የሚሰራው የሚያስቁ ሰው ናቸው። ይዤላችሁ የመጣሁት ባህላዊና ዘመናዊ ስድብ ለማታውቁ በተለይ ባህላዊ ስድቦቻችን እንዴት እንደሚያስቁ ለማሳየት ነው። ስድብ በባህሪው ጥሩ ነው እያልኩኝ ሳይሆን ያስቃሉ። አንዳንዱ እኮ ለምን ይዘያቸው የመጣው ቢቀርብኝ አይሻልም? ለምን አልሞትም? የዶሮ ብልቶች 8 እንደሆኑ ዓለም ያውቃል። 8 አረ ምንድን ናቸው? ለናያ ወይ ግቢ ቪዲዮ ውስጥ 12 ልክ ነው። ነግሯት ምንድን ናቸው? በቃ እግርሽ ከእግር ጀምር። እሺ እጅ አለ። 2 ጎበዝ። ከዛ ይሄ አለ ትከሻ አለ። 3 ከትከሻ ውስጥ ደግሞ ላባም አለ። እንዴ ትንሽ ነው የቀረሽ። ከትከሻ ውስጥ ደግሞ ከሱስ ምን ኪስ ውስጥ ልትገቢ ነው? እንደዚህ የሚወጣ ነገር አለ። ኪስ ነው እሱ። ዚፕ ያለው ኪስ አይደለም። እንደዚህ የሚላጥ አለ። እንደዚህ የሚላጥ ነገር አለ። ኦኬ እንትን ይባላል። ስንት ሆነ? 6። አሁን ስንት ቀረሽ? 6 ይቀርሻል። አዎ 12 ከሆነ እሺ። የሚሸጠው ሰውዬ አለ እሱ አይቆጠርም። አይ የሚሸጠው ሰውዬ እኔና ሌላ እና ጎበዝ ጎበዝ ጎሮሮ አለ 7
5 ነው የቀረሽ። ሞክሪ አሁን አስቢ። ቅድም እኮ ጠርተሻቸዋል። ጀግና ነበርሽ እና አንተ ቆሎ በምኑ ነው የሚለቅመው? ባፉ። ምን ቀራውን? አፍ። አሁን 2 ነው የቀረሽ። የተመታ 2 ነው የቀረሽ። ሆድ 1 ነው የቀረሽ። አሁን የዶሮ 12 ብልት እየነገረችን ነው የቀራት 1 ነው። ሆድ ደግሞ ቡርጭ ልብማ ብለሻል። ልብሽ ይለቅ። ሌላ 1 ነው የቀረሽ። ኮሜንት ላይ የሚነግራት ካለ ቆይ ኮሜንት ላይ ይንገሩሽ እስቲ። ምን ታለ እንደው ባንቺ የመጣ ብቻ እኮ አይደለም እንደ ሀገር የመጣብን እኮ ነው። አብዛኛው ሴቶች እንደውም ከ100% 50 አዎ ሊያውቁ አይችሉም። እውነቴን ነው የምነግራችሁ። ዶሮ አሰራር የማያውቁ ሴቶች አሉ። እንደውም ዶሮ ስሩ ሲባሉ ጥፍሩን ነው ኧረ ፀጉሩን ነው ማለት ጀምረዋል አሉ። ፔዲኪዩር ነው ማኒኪዩር ነው ማለት ጀምረዋል አሉ። በእርግጠኝነት እሷ ስትናገር አብራችሁ ከኔ ጋር ኧረ አይደለም ኧረ እንደዛ አይደለም ብላችኋል። እስቲ ትክክለኛውን መልስ ኮሜንት ሴክሽን ላይ አስቀምጡ። መርጠን እንሸልማለን። ኮሜንት ላይ 12ቷን ብልት ምን 12ቱን እንዴ 12ቱን ካወቃችሁማ ጎበዝ ናችሁ እንዴ። ያውን ዘመን ሴቶች እኮ ዶሮ ስንት ብልት አላት ስትባል ሄዲ ባለጌ ስድ አሳዳጊ በደለ ማለት ጀምረዋል። ቤት በኩል ሄደን እንጠይቅ፣ ቤት በኩል ይመለስልን። እስቲ ባካችሁ እናንተ እንደማትሉ ተስፋ አደርጋለሁ። ጻፉልኝ። ቤተሰቦች ቪዲዮን አይታችሁ ጨርሳችኋል። አፕሮቫል ሰተናችኋል። ከእናንተ የሚጠበቀው የሰብስክራይብ በተኑንና ላይኮን ብቻ መንካት ነው። ፍቅር ቀንሳችኋል። ያጠፋነው ነገር ካለ አስተካክል በሉን፣ እናስተካክላለን። ሐሳብ አስተያየቶቻችሁን እንቀበላለን። ምክንያቱም የእናንተው ልጆች ነን አይደል? የእናንተው ልጆች ነን። ላይክ ሳታደርጉ የምታልፉ ከሆነ የምትፈርዱት የግሴ ድካም ላይ ነው። እኔስ እንደ ቁራት ጮቄ ነው የምወጣው። እሱ ወገቡ እስኪጎብጥ ድረስ ጡካ እስኪያወጣ ድረስ ቁጭ ብሎ ኤዲት ያደርጋል። ይብላይ ለሱ እና ባካችሁ ፍቅራችሁን ገለጹልን። እንወዳችኋለን። ምርትና አገልግሎቶቻችሁን ማስተዋወቅ የምትፈልጉ ድርጅቶች ሁሌም እንደምንለው በራችን ክፍት ነው። አብረን እንስራ። ይሄው ቴንክ ዩ